ለዓለማት እዝነት በኢስላም መንገድ ተሳሰሩ ሊሉን በአላህ ገመድ ተላኩልን አዛኙ ነቢያችን ሙሐመድ ፊዳከ አቢ ወኡሚ ያ ረሱለላህ። ከዚህ ቀደም በመጠኑ በዳሰስነው የምእመናን እናቶች ታሪክ አላህ የሁሉንም ሥራ ይውደድላቸውና ከሞላ ጎደል ሁሉም መልካሞች አላህን ፈሪዎችና ስነ ምግባራቸው የመጠቀ መሆኑን ለመገንዘብ ችለናል። ይህ ሊሆን የቻለው በዋነኝነት በታላቁ መምህርና የሰው ልጆች ሁሉ መሪ በሆኑት ነቢዩ አለይሂ ሰላቱ ወሰላም ኩትኮታና የስነ ምግባር እነጻ ምክንያት ለመሆኑ እማኝ መጥቀስ አያሻም። እርግጥ ነው የአላህ መልእክተኛ አለይሂ ሰላቱ ወሰላም እነዚያን ሁሉ ምእመናን ከመለኮታዊው የእውቀትና የጥበብ ማዕድ ይቋደሱ ዘንድ በፍቅራዊ እንክብካቤ በርህራሄና በእዝነት ይዘዋቸው ኖረዋል። ብዙዎቹ ሚስቶቻቸው የራሳቸው ብቻ ከሆነና ከማንም ሴት ጋር ከማይጋሩት ባል ጋር ከብዙ ሰብአዊ ድክመቶችና ሕጸጾች ጋር ከመኖር ይልቅ ታላቁን ነቢይ ከሌሎች ሴቶች ጋር ተጋርቶ እንደ ማለፊያ የበጋ ጠል ቀልብን ከሚያረሰርሰው ፍቅርና እዝነት ከመለኮታዊው ክብርና ሞገስም ጋር መኖርን መርጠዋል። የአላህ መልእክተኛ አለይሂ ሰላቱ ወሰላም ሚስቶቻቸውን በታላቅ ስነ ምግባር ተለዋዋጭ ባልሆነ መልካም ባህሪ በክብርና በመተሳሰብ መያዙን ያውቁበት ነበር። ሌሊታቸውን ፍትሃዊ በሆነ መንገድ ለሴቶቻቸው ያዳርሱ ነበር። ንዴታቸውን፣ ቅናታቸውንና ከሰብአዊ ድክመቶቻቸው የሚመነጨውን ክፍተቶቻቸውን በመታገስ አብሯቸው ዘልቋል። በመካከላቸው በየጊዜው የሚፈጠረውን መቀናናትና መናቆር አይቶ እንዳላየ በመሆንና ገፍቶ ሲመጣም በለስላሳ አንደበት በመገሰጽ ያልፉት ነበር። በየዕለቱ ማለዳ ወይም ረፋድ ላይ ሚስቶቻቸውን ይጎበኛሉ። አልፎ አልፎ ደግሞ አንዷ ቤት ሁሉንም በመሰብሰብ በዳዕዋ ያነቃቋቸዋል። ይህ ሁኔታም ሴቶቹ የቅርቢቱን ሕይወትና ጥቅሟን ብቻ ሳይሆን የመጪውን ዓለም ስኬት እያሰቡ እርስ በራሳቸው እንዳይጠላሉና መልካም ግንኙነት እንዲኖራቸው ለማድረግ እገዛው ቀላል አልነበረም። ነቢዩ አለይሂ ሰላቱ ወሰላም የትኛውም ባለቤታቸው በቤት ሲገቡ ተቀምጠው ይህን ስጡኝ፣ ያን አድርጉልኝ አይሉም ነበር። ብዙውን ጊዜ ራሳቸውን ይረዳሉ። አልፎም ሚስቶቻቸውን ሌላው ቀርቶ ጥቃቅን ስራዎችን በመስራት ያግዙ ነበር። ስለሆነም ከዚህ ቀጥለን ደግሞ ነቢዩ አለይሂ ሰላቱ ወሰላም እንዳባወራ የነበራቸውን ገጽታ በሶስት ከፍለን ለማየት እንሞክራለን። አንደኛ፣ ነቢዩ አለይሂ ሰላቱ ወሰላም ቀልድና መዝናናትን አዋቂው አባወራ። ብዙ ሰዎች ነቢዩ አለይሂ ሰላቱ ወሰላም ሁልጊዜም ሌላው ቀርቶ ከባለቤቶቻቸው ጋር ሲሆኑ እንኳን ቀልድና ጨዋታን የማያውቁና ሁልጊዜም ኮስታራና የመጪውን ዓለም ሕይወት በማስተውስ ብቻ የሚኖሩ አድርገው ይስሏቸዋል። ሆኖም ግን እውነታው ከዚህ ተቃራኒ ሲሆን ባለቤቶቻቸው ጋር ሲሆኑ ዘና ለቀቅ ያለ ሕይወትን የሚያሳልፉ ቀልድና ጨዋታ የሚያውቁ ሰው መሆናቸው ነው። ጊዜው የቀልድና የመዝናናት በሚሆንበት ጊዜ አስቂኝ በመሆን ባለቤቶቻቸውን ያዝናኗቸው ነበር። የምእመናን እናት ዓኢሻ ረዲየላሁ ዐንሃ እንዲህ ትላለች፣ ነቢዩ አለይሂ ሰላቱ ወሰላም ቤቴ በር ላይ ቆመውና በመጎናጸፊያቸው ሸፍነውኝ የሐበሻ ሰዎች በመስጊድ ውስጥ ጉግስ ሲጫወቱ ተመልክቻለሁ። ጭንቅላቴን በጆሮአቸውና በትከሻቸው መካከል አድርጌ ፊቴን ደግሞ ከጉንጫቸው አስጠግቼ ከጀርባቸው በመቆም ስመለከት እንዲህ ይሉኛል፣ ዓኢሻ ሆይ አልረካሽምን? እኔም ገና ነኝ እላቸዋለሁ። ይህንንም የምለው ምን ያህል እንደሚወዱኝና ፍላጎቴን እንደሚጠብቁልኝ ለመፈተን ነው። ይህንን ጥያቄያቸውን እስክረካና አይቼ እስክጠግብ ድረስ በተደጋጋሚ ያቀርቡልኝ ነበር። ነቢዩ አለይሂ ሰላቱ ወሰላም
ከባለቤቶቻቸው ጋር የሚዝናኑበትን ጊዜ ይመድቡ ነበር። ይህም ሚስቶቻቸው የሚመሩት ሕይወት አሰልችና ድግግሞሽ የሚበዛበት እንዳይሆንባቸው ያግዛቸዋል። ዓኢሻ ረዲየላሁ ዐንሃ እንዲህ ትላለች፣ አንድ ጊዜ ከነቢዩ ዓለይሂ ሰላቱ ወሰላም ጋር እየተጓዝኩ ነበር። ያኔ ገና ወጣትና ቀጭን ነበርኩ። ከዚያም እርሳቸው ባልደረቦቻቸውን ወደፊት እንዲሄዱ አዘዟቸውና ራቅ ሲሉ ከኔ ጋር በሩጫ እንወዳደር አሉኝ። ስለሆነም መሮጥ ጀመርኩ። ከዚያም አሸነፍኳቸው። በሌላ ጊዜም እንዲሁ ውፍረት ተጫጭኖኝ እያለና ያለፈውንም ውድድር በረሳውበት ጊዜ ከእርሳቸው ጋር እጓዝ ነበር። አሁንም ባልደረቦቻቸውን ወደፊት እንዲሄዱ ነገሯቸው። ከዚያም ከኔ ጋር በሩጫ እንወዳደር አሉኝ። ወፍራም ስለነበርኩኝ የአላህ መልእክተኛ እንዴት ብዬ በዚህ ሁኔታዬ ከእርሶ ጋር ልወዳደር እችላለሁ አልኳቸው። እርሳቸውም ግድ የለም እንወዳደር አሉኝ። ከዚያም ተወዳደርንና እርሳቸው አሸነፉን። ከዚያ በኋላ እየሳቁ እንዲህ አሉ፣ ብድሬን መልሻለሁ ዓለይሂ ሰላቱ ወሰላም። ዓኢሻ ረዲየላሁ ዐንሃ አሁንም እንዲህ ትላለች፣ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ አሉኝ፣ ዓኢሻ ሆይ አንቺ በእኔ ስትናደጅብኝ ወይም ስትደሰችብኝ አውቃለሁ። እኔም ይህን እንዴት ሊያውቁ ይችላሉ በማለት ስጠይቃቸው እንዲህ አሉኝ፣ በእኔ የተደሰትሽብኝ ጊዜ አይሆንም በሙሐመድ ጌታ ይሁንብኝ ትያለሽ። በእኔ የተናደድሽብኝ ጊዜ ግን አይሆንም በኢብራሂም ጌታ ይሁንብኝ ትያለሽ። አንድ ሼኽ እንዲህ ይላሉ፣ አንድ ሰው ሚስቱን መንከባከቡ እርሷን አለመጉዳትና በእርሷ ላይ መጥፎ ነገር አለማድረጉ አይደለም። ከዚያ ይልቅ የእርሷን ችግር መቻልና ስትናደድ መታገስ ማለት ነው። ለምሳሌ የነቢዩ ዓለይሂ ሰላቱ ወሰላም ሚስቶች ከእርሳቸው ጋር ሳይቀር ክርክር ይገጥሙ ነበር። እንዲሁም እስኪ መሽ ድረስም አብሯቸው የማይሆኑበት ሁኔታ አኩርፈው ማለት ነው ይኖራል። አንድ ጊዜ የዑመር ረዲየላሁ ዐንሁ ሚስት ከእርሳቸው ጋር ስትከራከር ከኔ ጋር ትከራከሪያለሽን አሏት። እርሷም የነቢዩ ሚስቶች እንኳን ከእርሳቸው ጋር ይከራከራሉ፣ ነቢዩ ዓለይሂ ሰላቱ ወሰላም ደግሞ ከእርሶ ይበልጣሉ አለቻቸው። እንግዲህ የነቢዩ ዓለይሂ ሰላቱ ወሰላም ለባለቤቶቻቸው የነበራቸው ቀረቤታ፣ ገርነት፣ ተጫዋችነትና ልስላሴ ባለቤቶቻቸው የኑሮን ውጣ ውረድ እንዲቋቋሙት የሚያስችላቸው ቅመም ሆኖ ያገለግላቸው እንደነበር ማስታወሱ ይጠቅማል። ሁለተኛ፣ ነቢዩ ዓለይሂ ሰላቱ ወሰላም በውሳኔ ላይ ጠንካራ የሆኑት አባወራ። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ምንም እንኳን ባለቤቶቻቸውንና መላ ቤተሰባቸውን በደግነትና በርህራሄ የሚይዙ ልዝብ፣ ተጫዋችና ቀልድ አዋቂ እንዲሁም ይቅር ባይ ቢሆኑም ሁኔታው በሚጠይቅበት ጊዜ ደግሞ ኮስታራና ውሳኔያቸውም ጠንካራ ነበር። ይህም የሚያሳየው ትዕግስትና ጠንካራ ውሳኔ በትክክለኛው ቦታና ጊዜ ሲሆኑ ነገሮች እንዲሰምሩ ወይም መልካም እንዲሆን የሚያስችሉ መሆኑ ነው። ለምሳሌ የነቢዩ ዓለይሂ ሰላቱ ወሰላም ባለቤቶች እርሳቸውን በተለያዩ ሁኔታዎች በተገዳደሯቸውና ችግር እየፈጠሩና እየዶለቱ በፈተኗቸው ጊዜ ኃያሉ አላህ የአላህን መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ በማለት የቁርአን አንቀጽ አውርዶላቸው ነበር። አንተ ነቢይ ሆይ ለሚስቶችህ እንዲህ በላቸው፣ ቅርቢቱን ሕይወትና ጌጧን የምትፈልጉ እንደሆናችሁ ኑ አጣቅማችኋለሁና መልካምንም ማሰማራት በመፍታት አሰማራችኋለሁና አላህንና መልእክተኛውን የመጨረሻይቱን አገርም የምትፈልጉ ብትሆኑም እነሆ አላህ ከናንተ ለመልካም ሰሪዎቹ ትልቅን ምንዳ አዘጋጅቷል። ሱረቱል አሕዛብ። ይህ ከዚህ በላይ የቀረበው የቁርአን አንቀጽ ነቢዩ ዓለይሂ ሰላቱ ወሰላም ላይ ከመውረዱ በፊት ባለቤቶቻቸው የሆኑት የምእመናን እናቶች የተሻለ ኑሮና የቅርቢቱን ዓለም ጌጦች ይሰጧቸው ዘንድ ጠይቋቸው ነበር። በዚህም የተነሳ ነቢዩ ዓለይሂ ሰላቱ ወሰላም በእነርሱ ላይ ስለተናደዱ ለአንድ ወር ያህል አጠገባቸው እንደማይደርሱ ማሉ።
ከዚያ በኋላ ግን ይህ የቁርአን አንቀጽ ወርዶ ሚስቶቻቸው የዚህችን ዓለም ምቾትና ጌጧን የሚፈልጉ ከሆነ በመጪው ዓለም ምንም ዕጣ እንደማይኖራቸው አበክሮ ገለጸላቸው። ስለሆነም ምርጫቸው ያ ከሆነ ነቢዩ ዓለይሂ ሰላቱ ወሰላም በመፍታት ሁሉንም ሊያሰናብቷቸው እንደሚችሉ ተነገራቸው። የምእመናን እናቶች ግን አላህንና መልእክተኛውን እንዲሁም የመጪውን ዓለም ድሎት ከቅርቢቱ ሕይወት ይልቅ መረጡ። ስለሆነም ከዚያ በኋላ ከነቢዩ ዓለይሂ ሰላቱ ወሰላም ጋር አብረው በመሆንና የእርሳቸውን ምቾትና ሰላም በመጠበቅ ኢስላምን ለዓለም በማሰራጨቱ ተግባር ላይ ሁነኛ ሚና እየተጫወቱ ቀጠሉ። ይህን ታሪክ አስመልክተን ዝርዝር ሁኔታውን ለመዳሰስ እንድንችል የሚከተለውን ክስተት እንስማ። ኢማም ሙስሊም ጃቢር ኢብኑ ዓብዱላህን ረዲየላሁ ዐንሁ ዋቢ አድርገው እንደዘገቡት ጃቢር እንዲህ ብሏል። አንድ ጊዜ አቡበክር ረዲየላሁ ዐንሁ ነቢዩን ዓለይሂ ሰላቱ ወሰላም ወደ ቤት መግባት ይችሉ ዘንድ ይጠይቃሉ። በዚያ ጊዜ የተወሰኑ ሰዎች ወደ ነቢዩ ዓለይሂ ሰላቱ ወሰላም ቤት ለመግባት ፍቃድ ባለማግኘታቸው እየተጠባበቁ ነበር። ከዚያም አቡበክር ረዲየላሁ ዐንሁ ተፈቅዶላቸው ገቡ። ከዚያም ዑመር ረዲየላሁ ዐንሁ መጡና ለመግባት ፍቃድ ጠይቀው ተፈቅዶላቸው ገቡ። ሁለቱንም ሰዎች ከዚያ በኋላ ያስተዋሉት በነቢዩ ዓለይሂ ሰላቱ ወሰላም ዙሪያ ሚስቶቻቸው ተቀምጠውና እርሳቸው ደግሞ ጸጥ ብለው ሲመለከቷቸው ነው። ስለሆነም አቡበክር ረዲየላሁ ዐንሁ የሆነ ነገር ተናግረው ነቢዩን ዓለይሂ ሰላቱ ወሰላም ፈገግ ለማድረግ በማሰብ እንዲህ አሉ። የአላህ መልእክተኛ ሆይ የኸዲጃ እናት ሚስቴን ማለታቸው ተጨማሪ ገንዘብ እንዲሰጣት ስትጠይቀኝ አንገቷን ሳንቃት ቢያዩ ኖሮ ብዬ ተመኘው። በዚህ ጊዜ ነቢዩ ዓለይሂ ሰላቱ ወሰላም ፈገግ አሉና እነዚህ ሁሉ ሴቶች በዙሪያዬ የተሰበሰቡት በሌላ ሳይሆን ገንዘብ እንዲሰጣቸው ነው። ይህንን የሰሙት አቡበክር ረዲየላሁ ዐንሁ የልጃቸውን የዓኢሻን አንገት አንቀው ይጠመዝዟት ጀመር። ዑመር ረዲየላሁ ዐንሁ እንዲሁ የሐፍሳን አንገት አነቁ። ከዚያም ሁለቱንም እንዲህ አሉ። የአላህ መልእክተኛ ሊያሟሉ የማይችሉትን ነገር ትጠይቃላችሁን? በዚያ ጊዜ ሴቶቹ እንዲህ አሉ። በአላህ ይሁንብን እርሳቸው የሌላቸውን ነገር እንዲሰጡን ከዚህ በኋላ በጭራሽ አንጠይቅም። ይህ ከሆነ በኋላ ነበር ነቢዩ ዓለይሂ ሰላቱ ወሰላም ለአንድ ወር ያህል ተለዩዋቸው። ከዚያም ቀደም ሲል የተጠቀሰው የቁርአን አንቀጽ ስለወረደባቸው ነቢዩ ዓለይሂ ሰላቱ ወሰላም ከባለቤቶቻቸው ጋር መነጋገር ጀመሩ። በመጀመሪያ ያነጋገሩትም ዓኢሻን ረዲየላሁ ዐንሃ ሲሆን እንዲህ አሏት። ዓኢሻ ሆይ የሆነ ነገርን እነግርሻለሁ። ከዚያ በኋላ ግን ወላጆችሽን ሳታማክሪ ምንም አይነት እርምጃ ለመውሰድ እንዳትቸኩይ። ምንድነው እርሱ የአላህ መልእክተኛ? በማለት ዓኢሻ ረዲየላሁ ዐንሃ ጠየቀቻቸው። እርሳቸውም የወረደላቸውን የቁርአን አንቀጽ አነበቡላት። ዓኢሻ ረዲየላሁ ዐንሃ ይህን ካዳመጠች በኋላ እንዲህ አለች። እርሶን በሚመለከት ነገር ነው ወላጆቼን የማማክረው። እኔ የምመርጠው አላህን መልእክተኛውንና የመጪውን ዓለም ሕይወት ነው ካለች በኋላ ቀጠል አድርጋ ለሌሎቹ ባለቤቶቹም ይህን ነገር ባይናገሩ መልካም ነው አለች። እርሳቸውም እንዲህ አሉ። ከነርሱ ማናቸውም ከጠየቁኝ እነግራቸዋለሁ። አላህ እኔን አግራሪ ወይም አስተማሪ አድርጎ እንጂ አጥባቂ አድርጎ አላከኝም። ከዚያም ነቢዩ ዓለይሂ ሰላቱ ወሰላም ለሚስቶቻቸው ምርጫው ምን እንደሚሆን ሲጠይቋቸው ሁሉም ለነርሱ መልካም የሆነውን መረጡ። እርሱም አላህን መልእክተኛውንና የመጪውን ዓለም ሕይወት ነው። በሌላ ዘገባ እንደተወራው ደግሞ ነቢዩ ዓለይሂ ሰላቱ ወሰላም ሚስቶቻቸውን ለአንድ ወር ያህል ርቀዋቸው ከቆዩ በኋላ ፍቺን ወይም ከእርሳቸው ጋር መኖርን ይመርጡ እንደሆነ ጠየቋቸው። እነርሱም ከእርሳቸው ጋር መኖርን መርጧል። ሶስተኛ ነቢዩ ዓለይሂ ሰላቱ ወሰላም ታማኙና ቃል ኪዳን አጥባቂው አባወራ። እምነት የሚጣልበት መሆኑ አጠቃላይ የሆነ እስላማዊ ባህሪ ነው። ኃያሉ አላህ በብዙ የቁርአን አንቀጾች ይህን ታላቅ ጸጋ
አውስቶታል። ለምሳሌ የሚከተለው እንመልከት። አላህ በምእመናን ነፍሶቻቸውንና ገንዘቦቻቸውን ገነት ለነሱ ብቻ ያላቸው በመሆን ገዛቸው። በአላህ መንገድ ላይ ይጋደላሉ፣ ይገድላሉ፣ ይገደላሉ። በተውራት በኢንጂልና በቁርአንም የተነገረውን ተስፋ በእርሱ ላይ አረጋገጠ። ከአላህም የበለጠ በኪዳኑ የሚሞላ ማን ነው? በዚያም በእርሱ በተሻሻጣችሁበት ሽያጫችሁ ተደሰቱ። ይህም እርሱ ታላቅ ዕድል ነው። ሱረቱ ተውባ። የዓለማት ጌታ አላህ የምእመናንን ባህሪ ይበልጥ ሲያብራራ እንዲህ ብሏል። እነዚያም የጌታቸውን ውዴታ ለመፈለግ የታገሱ ሶላትንም አዘውትረው የሰገዱ እኛ ከሰጠናቸው ሲሳይም በሚስጥርም ሆነ በግልጽ የመጸወቱ ክፉንም ነገር በበጎ የሚገፈትሩ ናቸው። እነዚያ ለነሱ መጨረሻይቱ ምስጉን አገር አለቻቸው። ሱረቱ ራዕድ። ልቅና የተገባው ጌታ ባሪያዎቹ ታማኝነትንና ቃል ኪዳንን ማክበርን በሁሉም ጉዳያቸው ውስጥ ጋሻ አድርገው እንዲይዙ በውስጡ እንደ ምሽግ እንዲጠለሉበትና ለነፍሶቻቸውና ለጸባያቸውም ጌጥ ይሆናቸው ዘንድ እንዲህ በማለት ይመክራል። ቃል ኪዳንም በገባችሁ ጊዜ በአላህ ቃል ኪዳን ሙሉ። መሐሎቻችሁንም ካጠነከራችኋት በኋላ አላህን በእናንተ ላይ በርግጥ መስካሪ ያደረጋችሁ ስትሆኑ አታፍርሱ። አላህ የምትሰሩትን ሁሉ ያውቃልና። ሱረቱ ነህል። እነሆም የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ለባለቤታቸው ኸዲጃ ታማኝና ቃሉን አክባሪ በመሆን ታላቅ የሆነን ምሳሌ ትተውልን አልፈዋል። ይኸውም ኸዲጃ ረዲየላሁ ዐንሃ በሕይወት አውድ እያሉም ሆነ ከሞቱ በኋላ ተንጸባርቋል። ኸዲጃ ረዲየላሁ ዐንሃ በሕይወት በነበሩበት ጊዜ እርሳቸውን በመተሳሰብና በመተዛዘን የቆዩ ሲሆን ከሞቱ በኋላ ደግሞ በሕይወት ዘመናቸው ሁሉ ሲያስታውሷቸው ታላቅነታቸውን በያገኙት አጋጣሚ ሁሉ ሲመሰክሩላቸው ኖሯል። ዓኢሻ ረዲየላሁ ዐንሃ በዚህ ጉዳይ ዙሪያ የምትለው አላት። አንድ ጊዜ የሆነች አሮጊት ሴት ነቢዩን ዓለይሂ ሰላቱ ወሰላም ልትጠይቅ መጥታ አንቺ ማነሽ በማለት የዘነጓት መሆናቸውን ገለጹላት። እርሷም የማዘኗ ጀስሚያ ነኝ አለቻቸው። እርሳቸውም አንቺ ሐስና ነሽ? ከተለየንሽ በኋላ እንዴት ሰንብተሻል? ለመሆኑ ደህና ነሽ? በማለት አጥብቀው ጠየቋት። ሴትየዋም አባትና እናቴ መስዋዕት ይሁኑልዎና የአላህ መልእክተኛ ደህና ነኝ በማለት መልሳላቸው ብዙ ነገሮችን እያነሱ ሲጨዋወቱ ቆዩ። ሴትየዋ ወደ መጣችበት ስትመለስ ጠብቄ ይህን ያህል የተንከባከቧትና ለረጅም ጊዜ ሲያጫውቷት የቆየች አሮጊት ማናት? በማለት የአላህ መልእክተኛን ዓለይሂ ሰላቱ ወሰላም ጠየቋቸው። እርሳቸውም ይህች ኸዲጃ በሕይወት በነበረችበት ጊዜ በየጊዜው እቤታችን እየመጣች ትጠይቀን የነበረች ወዳጇ ናት ካሉ በኋላ ታማኝነት የእምነት አካል ነው በማለት መለሱልኝ። ዓኢሻ ረዲየላሁ ዐንሃ በተጨማሪ እንዲህ ብላለች። ከነቢዩ ዓለይሂ ሰላቱ ወሰላም ባለቤቶች መካከል በኸዲጃ የቀናሁትን ያህል በሌላ በማንም ሴት አልቀናሁም። አይቻት አላውቅም። ሆኖም ግን ነቢዩ ዓለይሂ ሰላቱ ወሰላም በተደጋጋሚ ስሟን ያነሱ ነበር። አንዳንድ ጊዜ በግ ወይም ፍየል ያርዱና ለኸዲጃ ወዳጆችና ጓደኞች ያከፋፍላሉ። አንድ ጊዜ በእርሶ ቤት ከኸዲጃ ሌላ ሰው ያለ አይመስሎት አልኳቸው። እርሳቸውም እንዲህ አሉ፣ እርሷ እኮ እንዲህ ያለች ሰው ናት። እንዲሁም ልጆችን ከርሷ አግኝቻለሁ። በሌላ ዘገባ ደግሞ እንዲህ የሚል ነገር ከዓኢሻ ረዲየላሁ ዐንሃ ተወርቷል። ከነቢዩ ዓለይሂ ሰላቱ ወሰላም ባለቤቶች ሁሉ በኸዲጃ የቀናሁትን ያህል በየትኛውም ባለቤታቸው አልቀናሁም። ምክንያቱም ኸዲጃን በተደጋጋሚ ያስታውሷት ስለነበር ነው። አንድ ዕለት እንደተለመደው እርሷን አስመልክተው የሆነ ነገር ሲናገሩ አላህ የተሻለችውን ሰጥተውት እያለ
አንዲት አሮጊት ሴትን በተደጋጋሚ ማንሳቶ ለምንድን ነው አልኳቸው። ነቢዩም ዓለይሂ ሰላቱ ወሰላም እንዲህ አሉ፣ በአላህ ይሁንብኝ፣ አላህ ከእርሷ የተሻለን ማንንም አልሰጠኝም። ሰዎች ባስዋሹኝ ጊዜ እርሷ ብቻዋን በኔ አምናለች። ሰዎች ሲከለክሉኝ እርሷ ግን ገንዘቧን ሰጥታኛለች። አላህ ከሌላ ከማንም ያልሰጠኝን ልጆች ከእርሷ አግኝቻለሁ። ይህን የመሰለው የነቢዩ ዓለይሂ ሰላቱ ወሰላም ባህሪ በሞት ለተለዩዋቸው ባለቤታቸው እንኳን ሳይቀር በመንፈስ ታማኝ መሆናቸውን በጉልህ ያሳያል። ምንም እንኳን ኸዲጃ ረዲየላሁ ዐንሃ ከእርሳቸው በዕድሜ የሚበልጡ ቢሆኑና ዓኢሻ ረዲየላሁ ዐንሃ ደግሞ በሕይወት ያለች ወጣት ቆንጆ ዕውቀት ያላት ሆና ብትገኝም የኸዲጃን ረዲየላሁ ዐንሃ የተዳፈነ ፍቅርና ትዝታዎች አሸንፋ ነቢዩ ዓለይሂ ሰላቱ ወሰላም ዘንድ የበለጠ ተወዳጅ ልትሆን አልቻለችም። ከዚያ በኋላ የሆነውን ነገር ዓኢሻ ረዲየላሁ ዐንሃ ስትናገር እንዲህ ትላለች። ይህን ጉዳይ አስመልክቶ ከዚያች ቀን በኋላ ለነቢዩ ዓለይሂ ሰላቱ ወሰላም አንስቼባቸው አላውቅም። አላህ በሰማነው የምንጠቀም ያርገን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።